እዛ የሄዱት ሁለታቸው ነው። ምን እንደተፈጠረ ባላውቅም ግን ጤንነቱ ሊመለስ ይችላል እምትዩ ቦታ ደና ሊሆን ይችላል የሚባልበት ቦታ ካለ እዛ ቦታ ይዘሽው ሂጂ ነው የኛ ሐሳብ። ተረዳሽኛ ሮታ? አይ አይደለም፣ እንደዛማ አይደለም ዴቭ። ምን አወሻሻል? አሁን ልባችሁ ተረጋግቷል። ሄርሜላ እቅፍ ውስጥ አብርሃም ሲገባ ልባችሁ ተረጋግቷልና እዚህሽ ልጅ ላይ ለምን በዚህ ደረጃ ቂም እንደያዛችሁባት አላውቅም። አሁን ውስጣችሁ ያለው መረጋጋትን ልነግራችሁ አልችልም። ስለዚህ እናንተ ምቾት ሳይሆን እንደ እውነቱን ለመናገር እናንተም አንድ አስተባብራችኋል። አብርሃም ከሄርሜላ ጋር እንዲጠፋ እናንተን እንዲል እና አስተባባሪዎች ናችሁ። ምን አሳሸል? አንቺንም መዋሸት ፈልጌ ነው አይደለም? እኔ አንቺን ዋሽቼም አይደለም፣ ህዝብንም መዋሸት ፈልጌ አይደለም እኮ። እኔን እንደዛ አይደለም ያልከኝ። እኔንም ስትሉኝ የነበረው እንደዛ አይደለም። መታከም አለበት ወይ ጸበል መሄድ አለበት ነው እንጂ ከሷ ጋር ሄዶ መዝናናት አለበት የሚልን ሐሳብ አላነሳንም። ስለ መዝናናት ከታሰበ ደግሞ ነገሮችን እንዲረሳ ከኔ ጋር ሊወጣ በነበረ ሰዓት ነው መንገድ ዘግታችሁ የመለሳችሁን አይደለ? ሲቀጥል ደግሞ አዎ ሩታ በጣም አሪፍ ነገር ላይ መተሻል። እሷ ነገሮችን ለማረጋጋት እኔ ይዤው ስወጣ እኔን የከለከላችሁኝ፣ ሄርሜላ ግን ከሀገር ይዛው ስትለቅ ከሀገር ይዛው ከከተማ ስትወጣ ግን ተፈቀደላት። ይሄ ትንሽ እርስ በርሱ የሚጋጭ ነገር ነው። ለልጁ መዳንና ለልጁ ጤነኝነት ከሆነ የምታስቡት ለልጁ መዳንና ለልጁ ጤነኝነት ሆነ የምታስቡት ዛሬ ላይ ለዚህ መልስ መስጠት ይገባችሁ ነበረ። ሄርሜላንም ተይ፣ የሚያሳስበን አሁን በዋነኝነት የማን ጉዳይ ነው? የልጁ ጉዳይ ነው ትሉ ነበረ። አሁን ግን እናንተ ፈርዘር ሄዳችሁ አዘንቂ ቢያንጓጅ የምትሆኑበት መንገድ ያስተዛዘ ከሷ ጋራ አይደለም። እንዲሆን ፍላጎታችን ልጁ ደህና እንዲሆን ነው ፍላጎታችን የሚል ከሆነ ሐሳባችሁ እሷም አታስፈልግም። እናንተ በቂ ነን ብላችሁ ይሄን ነገር መወሰን ችሎ ነበረ። በቃ ተጨማሪ እናንተ አታስፈልጉም። ከሩታ እንደዛ ፈልቀቃችሁ ከወሰዳችሁት በኋላ ከዛሽ ጋር ሲሆን ግን ተረጋግታችሁ ተቀመጣችሁት። ያስተዛዝባል የእውነት። እናንተ አሁን ለልጁ ጤነኝነት ሳይሆን ችግራችሁ ከሩታ ጋር ነው። የአብርሃም ጤና አያሳስባችሁም። ስለዚህ እዚህ ልጅ መታመም ላይ የእናንተም 100% ድርሻ አለው። ይሄ ምንም መወሻሸት አያስፈልገው። ቀጥል። ከዚህ በፊት ምን ያልኳችሁ እሷ አታስፈልግም። እናንተ ደህና እንደሆነ የምታውቁ ከሆነ እሷን ከኛ አስወጣትና የፈለጋችሁትን አድርጉ ብያችሁ አውቃለሁ። ግን ደግሞ ልክ እኔ ዞር ስል ትመጣለች። ነገ ጧት እመጣለሁ። እሺ ነይ፣ የሆነ ነገር እሺ ነይ ነው። ግን ደግሞ ከኔ ጋር ሲሆን ደህና አይሆንም፣ ከሷ ጋር ሲሆን ደህና ይሆናል። ከሷ ጋር መዝናናት ይችላል። ከልጁ እናት ጋር ደግሞ ፈልጋለሁኝ ብሎ እስከሄደ ድረስ አየሽ ቡዜ፣ በጣም ችግርሽ በፊት ለፊት እየነገረችሽ ነው። ገባሽ አይደለ? ከሩታ ጋር ችግር ስላለባችሁ እንጂ እናንተ ሁለታችሁ የአብርሃም ጤንነት ቢያሳስባችሁ እንደነገርኳችሁ ከልክ ከሩታ ጋር ሲሆን ህመምተኛ ሆኖ ይታያችኋል። ከዛ ወጥቶ ከሄርሜላ ጋር ሲሆን ደግሞ ፍጹም ጤነኛ ነው። አትፈቅዱለትም? ምንድነው እየተካሄደ? እንደዛ አይደለም። በመጀመሪያ ደረጃ ይኸውልሽ ሩታ በጣም ያልተረዳሽው ትልቅ ነገር አለ። ምንድነው? አንቺ ጥያቄሽ አንድና አንድ ነው። ሁሌ አብርሽ ካንቺ ጋር እንዲሆን ብቻ ነው የምትፈልጊው። ያ ግን አይደለም ፖይንቱ። እኔ ከማንም ጋር ደና ሳይሆን አብሮሽ ይሁን ብዬ እንትን ልል አልችልም። ወይ ደግሞ እየሞታ አይደለም ካንቺ ጋር አራ ወይኔ ልጅ ከሄርሜላ ጋር ሲሆን ግን ጤነኛ ነው። አራት አስቂ የሚሆነው አንቺ ደና ነው የምትይው። አሁን ነው ደና እንዳልሆነ ያወቅሽ። እሱም ካንቺ ሲርቅ ደና አይደለም የምትይው አሁን ነው ወይስ አሁንም ደና ነው የምትይው? ከሄርሜላ ጋር ሲሆን ነው። እናንተ በምታስቡበት እናንተ በምታደርጉት አደራረግና እኔ በማወራችሁ ወይ ያለ ሊመሳሰልልሽ ወይም ልትቀበዩ ያልቻልሽ እንጂ አይደለም። እኔ ጋር ይቀመጥ፣ እኔ ጋር ይሁን፣ ከኔ ጋር ይሁን፣ አብረን እናድነው ስልሽ ምን አልሽኝ? ደና ነው አላልሽኝ? ይኸውልሽ እንደዛ ያልኩበት ምክንያት አንቺ ሁሌም ከሄርሜላ ጋር ይሆን ሄርሜላን ታያት አስወጫት ወይ ሄርሜላን አይደለም። እኔ አሁን ፖይንቴ ወንድሜ ነው ፖይንቴ ነው። እሺ ወይ ወንድምሽ ቢሆን ፖይንትሽ ቀድመሽ ለወንድምሽ ታስብ ነበር። አሁን እኮ የሚያከራክር ፖይንቴ የፈለግሽውን ተረጂ አንቺ የፈለግሽውን ተረጂ አንቺ ሄርሜላ ካልሆነሽ ፖይንትሽ የሆነ ነገር ሲፈጠር ወይም ደግሞ ደና አይደለም ብለሽ ባመንሽበት ሰዓት ስታስሮጫ አምጥተሽ ቤትሽ አትገኝም ነበር። የሆነ ነገር ለማድረግ ስትፈልጊ ሄርሜላን አትጠሪያትም ነበር። በቃ ትክክል። የሆነ ነገር ስትፈልግ ሄርሜላን ጠራትና እንትን ታደርጋለች። በተለይ ደግሞ አንድ የተናገረችው ነገር ስሙ። ቡዜ የተናገረችውን እዚህ ላይ ስሙልኝ። ቢጎልብኝ ለኔ ነው ወንድሜን ባጣው ነኝ
የማይሆን ነገር ቢሆን እኔ ነኝ የምጎዳው፣ አንቺ አይደለሽም። አንቺማ ህይወት ይቀጥላል፣ አንቺ ጋር ህይወት ይቀጥላል። እንዴት ነው ህይወት የሚቀጥለው? እኔ እኮ እንዴት አይነት ነው? አንቺስ እንዴት ነው የሚጎልብሽ? አንቺም የራስሽን ህይወትና ትዳር እኮ መስረተሻል አይደል እንዴ? ቢጎልብኝ እኔ እቺ ልጅ ነች እንጂ ያለ አባት ልጅ የምታሳድገው ፍዳዋን የምትበላው ሩታ ነች። ነገር ልጁ መጥቶ አባቴስ ብሎ የሚጠይቀው እናንተን የሚለው ሩታን ነው እንጂ አንቺን አይደለም እኮ አይደል እንዴ? አንዳንድ መስመሮችንም እና ማገናዘብና ማየት ይጠበቅብናል። ቢጎልብኝ እኔ አትበይ። የሚጎልባት ሚስቱ ነች። የሚጎልባት ሚስቱ ነው። የልጁ አባትስ ትባላለች። የልጁ አባትና ይቅር ህሊና የሚባል ነገር አለ። ወላው ይኸውልሽ የሚጎለው ቤተሰብ ላይ ነው። ወንድሜ ደግሜ ላገኘው አልችልም። ይሄንን ልታቂ ይገባል። አንቺ ማባል ቤተሰብ ላይ የሚጎለው ልጁ ጋር ነው። ሩታ ተከለኝ እንዴት ነው ቤተሰብ ጋር ነው የሚጎለው? ቤተሰቡ እኮ ነች። የራሱ እኮ አዲስ የመሰረተው እኮ ትዳሩ ቤቱ ነች እኮ። እንዴት ነው ነገሩ? መች ታገኛለሽ? አዎ ለልጁ ያጎላል። ልክ ነው፣ ለልጁማ ያጎላል። ግን አሁን አንቺ የፈለግሽውን አስቢ። አንቺ ግን አሁን ልልሽ የፈለኩት ነገር የወንድሜ ጤንነት ይሄን ያህል ካሳሰበሽ ከኛ ጋር ተስማሚ፣ ደህና እንዲሆን ፈልጊ። አንቺ የፈለግሽው ቦታ አብረን ነው ይዘነው እንሂድ፣ እናድነው። ትስማሚያለሽ? በዚህ ከስማማሽ ነገር መምጣት ይችላል። አዎ የደህንነቱ ጉዳይ ከሆነ የሚያሳስበንና ትኩረት ልንሰጠው የሚገባው ኦልሬዲ የምናወራበት ስለ ጤንነቱ ጉዳይ ከሆነ አክቹአሊ ትክክል። ይሄ ምንም እንትን የሚያስብል ነገር አይደለም። ምንም ጥያቄ ውስጥ የሚገባ ጉዳይ ጥያቄ ውስጥ አይገባም። ሾ ምን ነካው ዮ ኳስ ውስጥ ገብቶብኝ እርፍ ያኔ መሰለ ጉዳይ። ኧረ ና ተወኝ በእናትህ። ጥቅምሽ ታገኛለሽ። አዎ ለልጁ ያጎላል። ልክ ነው፣ ለልጁማ ያጎላል። ግን አሁን አንቺ የፈለግሽውን አስቢ። አንቺ ግን አሁን ልልሽ የፈለኩት ነገር የወንድሜ ጤንነት ይሄን ያህል አይገባኝም። ቤት ድረስ እኮ ዳኒ ይዞልሽ መጣ አይደል እንዴ? ይዞልኝ መጣ። ግን አስቀምጠሽ የጠበቅሽ ሌላ ሴት ነው። በማግስቱም አድራለሁ ሲልሽ በማግስቱም ትመጫለሽ እያልሻት የነበረው ፊት ለፊቴ ነው። ጭራሽ እንደዛ አይደለም፣ ተሳስተሻል። በሌሊት ሲወጣ ለሁላችሁም ደውያለሁ ብያለሁ። ምናልባት አላውቅም። ውሸት አላልሽም። መልሰን ማየት እንችላለን አላልሽም። መልስ ብለሽ ቪዲዮውን አይደለም እኔ በጭራሽ ኖ አላልሽም። ሁላችሁም ጋር ተይ አንቺ ሆን ብለሽ ነው እንዴ? ሲጀመር ሩታ ቤት ስትመጪ እኮ ሄርሜላን አስከትለሽ ነው የመጣሽው። እናውጣው ከተባለ እኮ አንቺ ራስሽ ሄርሜላን አስከትለሽ ነው የመጣሽው። ይሄ ራሱ እኮ አንድ ትዝብት ነው አይደል እንዴ? እንደ ትዝብት ነው ከተባለ የራሱ አንድ ትዝብት እኮ ነው። ሄርሜላን አስከትለሽ ነው የመጣሽው። ምን አወሻሽ? የፈለገችውን ትበል። በማግስቱ ቤት እመጣለሁ ስትልሽ የፈለገችውን ትበል። እኔው ለወንድሜ እበቃለሁ፣ አሳክመዋለሁ። ከዛ የሚፈልገው ይመጣል አላልሽም? የፈለገችውን ያታለሁ። እሺ ለምን ትጠራጠራላችሁ? ሲያስተጋግሚ ምን ነው ተለቅሰሻል እንዴ? ይሄን ቃላት አንቺ ምንድነው ይሄ? ምን አይማይናት የሚያይባል አባባል ነው የምትይው? የፈለግሽውን በያ። ከዛ የሚፈልገው ይመጣል አላልሽም? የፈለገችውን ያታለሁ። እሺ ለምን ትጠራጠራላችሁ? ሲያስተጋግሚ ምን ነው ተለቅሰሻል እንዴ? ይሄን ቃላት አንቺ ምንድነው ይሄ? ምን አይማይናት የሚያይባል አባባል ነው የምትይው? የፈለግሽውን በያ። አሁን ነገርሽና ተግባርሽ የፈለግሽውን በይ። በቃ አሁን ነገሩን አረጋግጥ። የፈለግሽውን ቃል ተጠቀሚ። እኔ ጉዳይ አይደለም፣ ብቻ ልጁ ድኖ ማየት ነው ፈልገው። አሁን በመጀመሪያ ደረጃ ሲጀመር በቃ አራስኪሽ በቃ ተወት። እሺ ከኔ ጋር ተገናኘሽ ቁጥር ሳጥን ማጭት ነው። በመጀመሪያ ደረጃ ቡዜን ይዛትና ስለ እንደዚህ ለመሆን ነው እንዴ ሩታ ይጠራሻል? ወይ ደግሞ እንደዚህ ከሷ ጋር ለመጨቃጨቅ አይደለም አይጠራሽም? ሳይለንቱኝ ነበር እያወራኝ። በቃ እንደዛ ከሆነ ደግሞ አሁንም ጭቅጭቃችሁን አቁሙ። ሁለቱ ግን በጣም በቃ የባል ቤተሰብና የሚስት ለምንድን ነው ሁልጊዜ እንደዚህ የማያግባቡት? እኔ በጣም ግራ ይገባኛል። አንዳንድ ቦታ ቤተሰብ ሆኖ በጣም ሳያቸው ይገርመኛል። እኔ በተለይ ቡዜና ሩታ ሲዋደዱ አብሮ አንድ ላይ ሆነው ሳያቸው ነው በጣም ብዙ ጊዜ ስታዘብ የነበረውና መፍትሄ የሌለው ጭቅጭቅ ነው። ሁለቱም አሁን እንደዚህ ተያይዘዋል። እኔ መፍትሄው ምን እንደሚሆን አላውቅም። ኤኒዌይስ በነገው ቪዲዮ ደግሞ በአዲስ ነገር ይዤላችሁ እመጣለሁ። ጠብቁኝ። ባይ ሱራዛ ሀበሻ ነበር።